ቤሪን የአምነንን ጃኬት ከተኛችበት አጠገብ ከጎኗ አድርጋው እንቅልፍ መውሰዷን ሳታስታውለው እንቅልፍ ወስዷታል። ጃኬቱን ካጠገቡ አድርጋ ጀሪ በሩን ከፍታ ቀጥ ብላ ወደ ቤሪ ክላስ ስትገባ ከቤሪ አጠገብ የአምነንን ጃኬት ታገኘዋለች። በንዴትና በብስጭት ያንን ጃኬቱን ብድግ ስታደርገው ትነቃለች። ቤሪንም በነቃች ጊዜ ምን እያደረግሽ ነው በማለት ከእንቅልፏ ትበንንና ትነሳለች። ቆይማ የአምነን ልብስ ከአንቺ ጋር ምን ይሰራል? ምን እያደረግሽ ነው አንቺ? ቆይማ በማለት ጀሪ ቤሪንን ታፋጥጣታለች። ቤሪንም አረ በስህተት ይሆናል እኔ አላመጣሁትም። ምን እያልሽ ነው? ባልሽ እኮ ነው። እኔ ያንቺን ባል እንዴት እንደዚህ አይነት ነገር አደርጋለሁ? በማለት ቤሪንም ለጀሪን ትመልስላታለች። ቤቱ በብጥብጥ እንደዚሁም ደግሞ ራስ በራሳቸው መተናነቅ ድረስ ሊደርሱ ሲሉ በብጥብጥ ቤቱ ተሞልቷል። ሜርሲ ወደ ላይ ወደ ፎቅ እየመጣች ነበር። ምን እየተፈጠረ ነው? ምን እያደረጋችሁ ነው እናንተ ህፃኖች? በማለት ቤሪን ሁለቱንም ትቆጣቸዋለች። ሜርሲንን እስኪ ተመልከቺ የአምነንን ጃኬት ካጠገቧ አገኘሁት በማለት ጀሪን ለመርሲ ትነግራታለች። መርሲንም አሁን ገና ነው እንዲያየሽው አንቺ ጉዲሽን አላየሽም በማለት በራሷ በግሏ ማውራት ጀመረች። የአምነንም አያት ከሌላ ሀገር መታ እንደዚሁም ቤቱን እነሱ እንዲኖሩበትና እነሱ እንደፈለጉ አድርገው እንዲይዙት ለአምነን ትነግረዋለች። ምክንያቱም እሷ ግዴታ ስላለብኝ ነው ይህንን የማደርገው በማለት ለጀሪ ትነግራታለች። ጀሪን አምነን ሜርሲንን ክፋቷን እንዳውቅ እንደዚሁም ደግሞ የእሷን የክፋትነት ጥግ እንዳውቅ የምታደርገው አንቺ ነሽ፣ በምላሹ ግን ይህንን ቤት በስምሽ አደርግልሻለሁ ስትላት ጀሪን በሳቅና በደስታ ፍንጥቅጥቅ ብላ አጠገቧ ሆና ቤቱን ጣሪያውንና ግድግዳውን ማየትና መቁጠር ጀመረች። ከዛ ብዙም አትደሰች በማለት የአምነን አያት ትነግራታለች ማለት ነው። የአምነን አያትና ወይዘሮ ሜርሲ እንግዲህ በምንም ተአምር ሊጣጣሙና ሊዋደዱ አልቻሉም። አንድ ኃይለኛ ነኝ ብሎ እንደውም ከኔ በላይ ኃይለኛ የለም ብሎ ሲያስብ ሌላ ኃይለኛ እንደሚመጣበት ማወቅ አለበት። ምክንያቱም ሜርሲ ምንም ነገር እንደማይታወቅባት ምንም ነገር ደግሞ እንደዚሁም ደግሞ ምንም ነገር ክፋት ስትሰራ ተንኮል ስትሰራ ማንም አያውቅብኝም ብላ ስለሆነ የምትለው እንግዲህ ያን ሁሉ ተንኮሏን እንግዲህ ጎርጉራ የምታወጣ የአምነን አያት መታለች ማለት ነው። እንግዲህ የአምነን አያት እሷን መከታተል ከጀመረች አንዳንድ ሚስጥር ይወጣል ብዬ ተስፋ አደርጋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ የሀገሬ ልጆች ዛሬ እንግዲህ በድር ድራማ ክፍል 25ን ይዤላችሁ መጥቻለሁ። እንግዲህ ክፍል 25 ድረስ ስንከታተል በዚህ ድራማ የታዘብኩትና ቅር ያለኝ ነገር ቢኖር እንደ ሀሳብና እንደ አስተያየት አንደኛ አንዳንድ ነገሮችን በሙሉ ሳያስፈጽሙ በመሀል የሚቀጥሉት ነገር አለ። ያንን ነገራቸውን ቢያስተካክሉ ባይ ነኝ። ምክንያቱም አንደኛ ዳኑ በታገተችበት ጊዜ ማን እንዳገታት እንደዚሁም ደግሞ ማን እንዳስፈራራቸው ሳያውቁ ሌላ ፓርት ቀጠሉ። አሁንም በድጋሜ ክፍል 24 ላይ ቤታቸው ሲቃጠል እንደዚሁም ቤት ውስጥ ሆነው ሲስሉ እንደዚሁም ደግሞ እንዴት እንደወጡ ሳያሳዩንና ሳናየው አለቀ ብለው በማልቀስ ሌላ ቤት ቀይረው እንግዲህ አይተናቸዋል። ይህንም ደግሞ አልጨረሱትም። ምክንያቱም እንዴት እንደወጡ በምን ሁኔታ እንደነበሩ ማየት ግድ ነበረ ማለት ነው። ምክንያቱም ያቋረጡት እዛ ፓርት ላይ ሆኖ እንዳለ ማለት ነው። ስለዚህ አሁን ከዛ ቤት ወጥተው ሲወጡ ሳናይ እንዴት እንደሆነ ሳናይ ከሌላ ቤት ገብተው ከሌላ ህይወታቸውን እየኖሩ ነው ያለውን ያሳዩን ማለት ነው። ስለዚህ አንዳንድ ፓርት ላይ ታስተካክሉ ባይነኝ እንደኔ ማለት ነው። ምክንያቱም እኛ ትናንትና በጭንቀት ልንሞት ነበር እንዴ! እናንተ ለምትሰሩት ድራማ እኛ በጭንቀትና በሀሳብ ምን ሆነው ይሆን? አምነን ማንኛቸውን መዞ ከእሳት ውስጥ ያወጣ ይሆን? ቤሪንን ወይስ ጀሪንን እያለን በሀሳቡ ጥንቅጣችን ጠፍቶ አሁን እናንተ ሌላ ፓርት ላይ ሌላ ቤት ቀይራችሁ መምጣታችሁ ለእኛ
ድራማው እንዳልተቋጨ ነው የምንቆጥረው ማለት ነው። ምክንያቱም አክተሩ እባክህን ቪዲዮውን አስተካክለህ ጫንልን። በዚሁ አጋጣሚ እንግዲህ የኔ አስተያየት ይህን ይመስላል። አስተያየታችሁን ከታች ጻፉ ማለት ነው። እንዴ አስተያየት ግዴታ ጻፉ። ዝም ብሎ ድራማ ስለተለቀቀ ብቻ ማየት ድራማ ስለተለቀቀ ብቻ ማየት የለባችሁም ማለት ነው። እንግዲህ ወደ ድራማው ሲሄድላችሁ አቶ አምነን ይሄንን ቤት በጭራሽ ሊለምደው አልቻለም። ወይዘሮ ዛህራም ደግሞ ኪችኑን ልትለምደው አልቻለችም። ክችን ውስጥ ገብታ የምትሰራውን የምታነሳ የምትጥለው ግራ አጋብቷት ተቀምጣለች። ቤሪ ወደ ክችን ገባችና እናቴ ዛህራ ምን እየሰራሽ ነው? ምን እያደረግሽ ነው? በማለት ስጠይቃት እኔ ኩሽናው አዲስ ስለሆነብኝ ምንም እንደምሰራ አላውቅም በማለት ትጠይቃታለች። አይለመድማ በማለት ቤሪን ስትላት ወይዘሮ ዛህራ አዎ አልለመድኩትም። አምነንም ወይዘሮ ዛህራ ይሄ ክችን የእናቴን ክችን አይመስልማ ይላታል። አዎ ልጄ ሁሉም ነገር አዲስ ነው። ማን እንደዛ ቤት በማለት ትመልስለታለች። አምነንም አንቺ ብቻ ነሽ የተረዳሽኝ በማለት ሲመልስላት እዛ ቤት ያለ ታሪክ፣ እዛ ቤት ያለ ፍቅርና እዛ ቤት ያለ ኑሮ ምንም ተአምር ቢሆን የሚረሳ አይደለም በማለት ትነግረዋለች። አምነንም እናቴ ዛህራ አንቺ እናት ልትወጊኝ ወይዘሮ ዛህራ አንቺ እናት ልትሆኝ ትችያለሽ በማለት አምነን ይጠይቃታል ማለት ነው። ወይዘሮ ዛህራም በሚገባ ምን ጥያቄ አለው እናት ሆናለሁ በማለት ታጽናናዋለች ማለት ነው። በር ሲቆረቆር ወይዘሮ ዛህራ ወደ ውጭ ወጥታ በር የቆረቆረው ቃል ነበረ። ቃል እንኳን ሰላም መጣ በማለት ስትመልስለት ቃልም እንዴት ናችሁ? እንዴት እየሆናችሁ ነው ወይዘሮ ዛህራ በማለት ይጠይቃታል። ደህና ነን እኛ አምነንን ግን ጓደኛ በጣም አዝኗል። ይህንን ቤት በቀላሉ እንደዚህ ሊለምደው አልቻለም። እባክህን እስኪ ከጎን ሆን በማለት ትጠይቀዋለች። ቃልም ወደ አምነን እያመራ ቃል እንዴት ነህ በማለት አምነን ከተቀመጠበት ቦታ አጠገብ ሂዶ ይቀመጣል። አብደን እንዴት ነህ እየለበርክ ነው ወይ በማለት ሲጠይቀው አዎ ምንም ማድረግ አልችልም፣ ይሄ ሀሳብ የአያቴ ሀሳብ ነው፣ እዚህ መኖር አለባችሁ በማለት እንግዲህ ብሎ ይነግረዋል። ቃልም እንደዛ ከሆነ አሪፍ አስተሳሰብ ነው ብሎ ይለዋል ማለት ነው። ከዛም እንግዲህ ወደ ስራ መመለስ እንዳለበት፣ ደህና እንደሆነ ለቤተሰቦቹ ጊዜ መስጠት እንዳለበት እና ለትዳሩ ቦታ መስጠት እንዳለበት ጊዜ መስጠት እንዳለበት፣ ለስራውም እንደዚሁ ደግሞ ጊዜ መስጠት እንዳለበት ቃል ይነግረዋል። አምነንም እሺ በቃ ወደ ስራ ይመለሳል በማለት እንግዲህ ቃል ይገባለታል። ግን ማን ነው እንደዚህ ሊያደርግ የቻለው በማለት ቃል ሲጠይቀው አምነንም እኔ ማን እንደሆነ እንዴት ላውቅ እችላለሁኝ? ግራ የገባኝና እንዴት ማወቅ እንዳለብኝ ግራ የገባኝ ማን ነው በእኔ ህይወት ላይ እንደዚህ የሚያደርጉት በማለት ያስባል። ቃልም እነዛ ሰዎች ቢሆኑማ በዚህ መንገድ ብቻ አያቆሙም ይለዋል። አምነንም የኔን ህይወት ቁም ስቅል ማሳጣትና እንደዚሁም ደግሞ እኔን መበቀል ነበር የሚፈልጉት። የሚፈልጉትን ነገር አገኝተዋል። ከድርጅቱ 50% ብለው ያን ወስደዋል። ያም ግን አልበቃቸውም በማለት አምነን ለቃል ይነግረዋል። ቃልም እነሱ ቢሆኑ ከዛ ያንን ብቻ አይፈልጉም፣ አንተን ባዶህን ማስቀረት ነው የሚፈልጉት በማለት ሲመልስለት የምጠረጥረው ሰው የለም ወይ ሲለው አምነንም ማንንም አላወቅኩም አለ። መጠርጠር ቢኖርብኝ ሁሉንም ነው የምጠረጥረው በአሁኑ ሰዓት በማለት አምነን ይነግረዋል። ቃል እንግዲህ ጀሪንም ደግሞ ቤቱ ላንቺ ነው ስለተባለች ግቢውን እንዳለ ጠቅላላ ዙራ ጓሮም አለው ይሄ ሁሉ ቤት የኔ ነው፣ ይሄ ሁሉ ግቢ የኔ ነው እያለች በደስታ ፍንጥቅ ብላለች ማለት ነው። ምክንያቱም እየሳቀች ይሄ ቤት የኔ ነው በቃ እያለች በደስታ ፍንጥቅ ብላለች ግቢውን እየዞረች። እንደዚሁም ደግሞ በቃ ወደ ቤቴ ልግባ፣ ቤቴ ደግሞ እንዳይጠፋኝ በማለት በር ደርሳ ከበር ተመልሳ ወደ ቤቷ ትገባለች። ወደ ቤቷ በገባችበት ሰዓት እንግዲህ ቤሪን ከአምነን መኝታ ክላስ ጃኬቱን አቅፋ ተኝታ እንቅልፍ ወስዷታል። ጀሪን በንዴት እና በብስጭት ቆማ እያየቻት በነበረ ሰዓት ጃኬቱን ቤሪን ብድግ አድርጋ ትመነጥቃታለች ማለት ነው። ቤሪን ብንን ብላ ስትነሳ ጀሪ መሆኗን ስታውቅ የምታደርገው ግራ ግብት ነው ያላት። ምክንያቱም እሷ እንደምትወደው በደንብ ስለምታውቅ እሷም ስለዚህ እሷ ፍቅር እንደያዛት እና መቼም እሱን እንደማትለቅላት ትነግራታለች። ግን ቢሆንም ጀሪን አሁን ላይ
ገንዘብን ነው የምታሳድደው ብዬ አስባለሁኝ። ምክንያቱም ወይዘሮ ሜርሲንን ለአምነን ክፉነቷን እንደዚሁም መጥፎነቷን ለአምነን አይኑ እንድትገልጭለት ስላለቻት አያቲቱ ግዴታ ያንን ማድረግ ስላለባት ትኩረቷ ወደ ፍቅር ሳይሆን ትኩረቷ ሜርሲንን እና አምነንን እንዴት ማጣላት እንዳለባት ነው የሚሆነው። ስለዚህ በዚህ አጋጣሚ እንግዲህ ቤሪን ይህንን አጋጣሚ ተጠቅማ ከአምነን ጋር ፍቅሯን ታጣጥማለች ብዬ አስባለሁኝ። እና ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ሰብስክራይብ አድርጉ፣ ሸር አድርጉ። እስኪ አረ ያ አላህ እንደው ከመዳም ኩሽና አውጡን ማለት ነው እንዴ! ምን ችግር አለው? ራስ በራሳችን ተያይዘን ብናድግ የምር እና አመሰግናለሁ።